ማሚ ሆስፒታል ገባች። በድንጋጤ እንግዲህ ስትወርቅ ራሷን ተጎድታለች። እንግዲህ አዩም እንዲሁም አቤልም ሁላቸውም ተሯርጠው ማሚን ወደ ሆስፒታል ይዘዋት ገቡ። እንግዲህ ያዩ ፍቅረኛ የማሚ ልጅ ሁና ተገኘች። ማሚ እንግዲህ ከድንገት ልጅቱ ያዩ ፍቅረኛ ስትመጣ ልጄ ብላ እንግዲህ በድንጋጤ መሬት ላይ ተፈጥፍጣለች። በጣም ያሳዝናል። አዩ ያሰበው ነገር ሳይሳካለት ቀርቷል። ወረቀቱን አስተካክላለሁ ብሎ እንግዲህ ተፍ ሲል እንዲሁም ፍቅረኛውን ስሟ ብዙም አያያዘኝም እና እሷን እንግዲህ በውሸት ወረቀት ሚስቴ አድርጌሻለሁ ብሎ በአርቲፊሻል ወረቀት ነበረ ያሞኛት። ደስ የሚለው ነገር አንድ ሰው በቆፈረበት ጉድጓድ ነው የሚገባው። ምክንያቱም ደግሞ እሱም ወረቀት አገኘው ብሎ ሰፍ ሲል ያጋጠመው ነገር የአርቲፊሻል ወረቀት ኮፒ ነበር ያጋጠመው። እናም ሚስቱንም ልክ እንደዛው በአርቲፊሻል ወረቀት በኮፒ ወረቀት ነበረ ያስፈረማት። አይገርምም? እንግዲህ ለሰው ክፋት ማሰብ፣ ለሰው ጉድጓድ መቆፈር ማለት በዛው በቆፈረበት ጉድጓድ ራሱ ይገባል ማለት ነው። እንግዲህ መልካምነት ለራስ ነው። መልካም ሁኑ የሚባለውም ለዚህ ነው። ለሰው ልጅ መጥፎ ነገር ካሰባችሁ ያ መጥፎ ነገር ራሳችሁ ላይ ይደርሳል ማለት ነው እና አንድ ሰው ጥላለው ብሎ ጉድጓድ በቆፈረ ቁጥር እንግዲህ ጉድጓድ ስትቆፍርም ማታረቀው ምናልባት አንተ ልትገባበት ትችላለህና ይባላል እኮ በሀገራችን አባባል። እሱ እንግዲህ ለሰው ጉድጓድ ሲቆፍር ነገር ግን ራሱን ጠልፎ ራሱን ጥሎታል ማለት ነው። በመጨረሻም እንግዲህ አዩ ተዋርዷል። እንግዲህ ሁሎችም በተሰበሰቡበት ቦታ ነበር እንግዲህ ያዩ ፍቅረኛ ለአዙ ስልክ ተደውልና አዩ እቤት ውስጥ አለ ወይ በምትላት ሰዓት ቆይ እስኪ እኔ ወጥ ቤት ምግብ እየሰራው ስለሆነ አላየሁትም ትላታለች። እስኪ እና ንገሪኝ በምትላት ሰዓት እንግዲህ አዙም ሄዳ አይታ መልሳ ደውላላት አዎ አለ ትላታለች። ያዩ ፍቅረኛም እሺ ለማንም እኔ ስልክ እንደደወልኩልሽ እንዳትናገሪ ትላትና ስልኩን ትዘጋለች። እሷ ምክንያቱም በተሰበሰቡበት ቦታ መታ አዩን ለማዋረድ ነበር ያሰበችው ማለት ነው። ምክንያቱም የአዩ ሴራ ምን እንደሚሰራ ሁሉንም እንግዲህ እዛው በተሰበሰቡበት ፍርጥ አርጋ ልትናገር ነው የመጣችው። ነገር ግን እንግዲህ ያው ሳይታሰብ ማሚ ወድቃለች ማለት ነው። ተጎድታለች። ምክንያቱ ደግሞ እንግዲህ እንደምታዩት መሬት ላይ ስትወድቅ መሬቱ መቷታል። በዛ ላይ ደግሞ ይሄ የጣውላው ጠረጴዛ ማለት ነው የሱ ጫፍ ራሱ መቷታል። ተጎድታለች። እንግዲህ ምናልባችም ደግሞ ማስታወስ አትችልም ሊሉም ይችላሉ፣ አይታወቅም ማለት ነው። ያው እንግዲህ እንደምታውቁት አንድ የሆነ ጠርዝ ተመታችሁ ራሳቸውን ከመታቸው ማስታወስ አይቻልም ነው የሚባለውና ማስታወስ እንግዲህ ትችል አትችል እንግዲህ ያው ቪዲዮ ሲለቀቅ ነው የምንመለከተው። ነገር ግን ለአሁኑ ሆስፒታል ይዘዋት ሄደዋል። አቤል እንግዲህ ማሚን ለማማከር ሁላቸውም በተሰበሰቡበት ወቅት ማሚ እኔና ርብቃ በስልክ እንዳልተጋባን ታውቂያለሽ እያለ ሊያወራ ሲሞክር ማሚ ግን አፉን እያለችው ነበረ። እሱም እንግዲህ አዩም ያው ለሱ ተደረቡ። እስኪ ማሚ ተረጋጊ፣ እስኪ ምን ለማለት እንደፈለገ እስኪ አስጨርሽው ሲላት በመጨረሻም አቤል ላይ እንግዲህ እኛ በሰርግ እስካልተጋባን ድረስ ቢያንስ እንኳን ትንሽ ድግስ ደግስ አድርገን ቤተሰብና ቤተሰብ ይተዋወቅ ሲላት ማሚ ግን እንዴ ክብር ያለው ሰው እኮ ነው ከሰው የሚተዋወቀው ምንድነው እኛ አልሄድንም እንጂ እነሱ እኮ ይኸው እየመጡ ነው ብላ እንግዲህ ክብራቸውን ተነካቸዋለች። ያኔ ታዲያ ርች በጣም ነበር የተናደደችው። ቶሎ ብላ ርብቃን ወደ ክፍል ይዛት ነበር የሄደችው። በጣም ተበሳጨች። ከዚህ በኋላ ትዕግስት የለም። ወደ ቤትሽ ትሄጃለሽ፣ አንቺ የተከበርሽ ቤተሰብ አለሽ እና ሁሉንም ነገር እምቢ ታልሽኝ ለወንድሞችሽ እናገራለሁ ትላለች። ነገር ግን ርብቃ መባከሽ ለኔ ስትይ እኔ አቤል ከጎኔ ከሆነ የማልችለው ነገር የለም። ሁሉንም ነገር በትዕግስት አሳልፈዋለሁ፣ እችለዋለሁ። የማልችለው ነገር ቢኖር አቤልን ማጣት ነው ብላ እንግዲህ ርችን አሳምናታለች ማለት ነው። ርች እንግዲህ በጣም የጓደኛ ልክ ማለት ነው። ማሚ ራሱ እችን ጓደኛሽን መከሪያት እስኪ ስትላት ጓደኛሽ አይደለች እንዴ ስትላት ጓደኛ አይደለችም ማለት እና ምንሽ ናት? አይ ጓደኛ ሳትሆን እህቴ ናት ብላ ነበር የመለሰችላት ማለት ነው። ከጓደኛም አልፎ ልክ እንደ እህቷ ነው ርብቃን የምታያት። በጣም ደስ ይላል።
እውነት በዚህ ሰዓት እንግዲህ ሪች ካጠገቧ ባትሆን ኖሮ ርብቃ ምን ይውጣት ነበር? እውነት ሲከፋትም ስታለቅስም ስትደሰትም ያው ለሪች ነው የምታማክራት ርብቃ። ግን አሁን ላይ አዩ በቃ የቁም ስቅሏን አሳያታለሁ ብሎ እንግዲህ እየፎከረ ነው ወደ ቤት የመጣው ማለት ነው። አይታችሁት ከሆነ ርብቃ እሷው ሰው ሆና እንዴት ታታለለኛለች፣ እንዴት ኮፒ ወረቀት ትሰጠኛለች እያለ እየፎከረ ነበር የመጣው። ነገር ግን እሷ ኮፒ ወረቀት አልሰጠችውም። ወረቀቱን የደበቀው ኮፒ አድርጎ ደግሞ ያስቀመጠው አቤል ነው። አቤል ትክክለኛ ወረቀቱን ያስቀመጠው አቤል ነው። ምክንያቱ ደግሞ የሴትዮቱ ሁኔታ ስላላማረው፣ በእርግጥ አዩን እሱ አልጠረጠረውም። አቤል የጠረጠረው ሴትዮቱን ነው። ስለዚህ ሴትዮቱ አሁን ጸባዋ ስለተቀየረ ያልሆነ ነገር ልትሰራ ስለምትችል ይህንን ወረቀት በጥንቃቄ ማስቀመጥ አለብኝ ብሎ አስቦና አቅዶ ያስቀመጠው ወረቀቱን አቤል ነው ማለት ነው። እንግዲህ ባለፈውም ወረቀቱ እየፈለገ ባለበት ሰዓት ነበረ ቪዲዮ ያለቀው። በመጨረሻም እንግዲህ አጣውት የት ነው ብሎ ሲጮህ ነበር። ነገር ግን አለ አግኝቶታል ወረቀቱን ማለት ነው። ትክክለኛ ወረቀቱን አቤል ጋር ነው ያለው እና አሁን ግን አዩ እየፎከረ ያለው አስለቅሳታለሁ፣ እሰራላታለሁ እያለ ያለው ርብቃን ነው። ርብቃ ምንም የምታውቀው ነገር የለም። ምንም በማታውቀው ነገር ነው እንግዲህ ወረቀቱን ራሱ ምን እንደሆነ እንኳን ሳታውቅ እኮ ነው አንስታ የሰጠችው ማለት ነው። እንግዲህ መልካም ስለሆነች ነው ፈጣሪ የሚያገዛት ማለት ነው። እሷ መልካምና የዋህ ስለሆነች ከመዋረድም ከማልቀስም ከማጣትም ፈጣሪ ጠብቋታል ማለት ነው። አስባችሁታል? ያ ነገር ያ ወረቀት እውነት ቢሆን ከአቤል ጋር ትልቅ ጦርነት ይገቡ ነበር ርብቃና አቤል። እንዴት ነው እሱን አሳልፈሽ የሰጠሽው? እንዴት እኔን ሳትናገሪ ትሰጫለሽ ብሎ ከባድ ጠብ ይጣሉ ነበር። ግን ደግሞ እሷ የዋህና ጥሩ ልጅ ስለሆነች ፈጣሪ አግዟት የሰጠችው ወረቀት አርቲፊሻል ወይም ደግሞ ኮፒው ሆኖ ተገኝቷል ማለት ነው። እና ያዩ ፍቅረኛም እንግዲህ ልጁን ጽንሱን አስወርዳለሁ እና ብላ እንግዲህ መድኃኒት ለሰጣታለች ለአዙ ማለት ነው። ነገር ግን እስካሁን ድረስ አልተሳካላቸውም። ምንም በእርግጥ ክፉ ሰው እኮ መቼም ቢሆን አይሳካለትም። ይሞክራል እንጂ አይሳካለትም። ምንም ቢሆን አይሳካለትም። እና እንግዲህ የኔ ውድ ሚስት እያለ አዩ ፍቅረኛውን ሲያታልላት ነበረ ማለት ነው። በቃ የሆነ ነገር ሲፈልግ ነው ወደ እሷ የሚደውለው። ተጣልተው ሁላ ራሱ የሆነ ነገር ሲፈልግ ይቅርታ ለማለት ይደውላል ማለት ነው። የሚገርም ነው። ያንን ወረቀት እስከሚስተካከልለት ድረስ ነበር ራሱ ፍቅረኛ ተብዬዋን የሚጠጋት እንጂ ያ ወረቀት ከተስተካከለ ከዛ በኋላ እንደማይፈልጋት ይነግራት ነበር። ነገር ግን አልተሳካለትም። አዩ ሁላችንም ተናደን ነበር። እውነት ለመናገር ወረቀቱ ትክክለኛ ነው፣ እንዴት አቤልን ሳታስፈቅድ እንዴት ትሰጣለች ብለን ሁላችንም ተበሳይተን ተናደን ነበር። ነገር ግን የውሸት ሆኖ ተገኝቷል። አዩ ስላልተሳካለት ምን ተሰማችሁ? እኔ በጣም ደስ ብሎኛል። አዩ ስላልተሳካለት ማለት ነው። ምንድነው የሰውን ቤት ለማፍረስ እንደዚህ መሮጥ? በቃ እውነት የተሳካለት መስሎት እኮ በቃ ሁላቸውም እዛ ተሰብስበው ሲሳሳቁ ምናምን ቆይታ ያላቸው እያንዳንዳቸው የንሳቃቸውን ነው ወደ ለቅሶ የምቀይርላቸው እያለ ብቻውን ሲያወራ ነበረ። በቃ ሲያስብ ነበር። ነገር ግን ያሰበው ነገር አልተሳካለትም። ለሰው ልጅ መልካም ሆኖ ነገር ግን የሰሞኑ ሁኔታ የማሚ ራሱ ግራ ጋብቷታል። አዩ ይሄ ልጅ ምን እየተካሄደ ነው? በቃ ስልኩ ሲጮህ ራሱ እኮ ምን አንሳው እንጂ ሲሉት ኧረ ችግር የለውም አሁንም ደጋግሞ ሲደወልለት ነው እንደገና በቃ ወደ ውጭ ሂጅ ላዋራ ብሎ አውሮቷቸው የተመለሰው ማለት ነው። እና ይሄንን ነገር ስታይ ማሚ ይሄ ልጅማ ምንድን ነው ያሰበው ነገር? ምን እያደረገ ነው? ሰሞኑን ይሄ ልጅ ምንም አላማረኝ እያለች እንግዲህ ራሷን እየጠየቀች ነበረ ማለት ነው። የሚያደርገው ነገር አለ ማለት ነው እያለች ነበረ። እንግዲህ ባለፈው ራሱ ወረቀቱን አገኘህ እንደ ስትለው ለእሷ ራሱ ደብቋት ነበረ፣ አልነገራትም ነበር ማለት ነው። አይ ክፉ ሰው እንዳትሆኑ፣ መጨረሻችሁ አያምርም። መልካም እንሁን ማለት ነው። መልካምነት ለራስ ነው። መልካምነት መልሶ የሚከፍለን ራሳችን ነው። ያው ትምህርት አለው በነገራችን ላይ ይሄ ነገር ለተማረበት ሰው ትምህርት አለው። ምንም ያክል የዋህ ብትሆኑ የዋህነታችሁን አይቶ ደግሞ ፈጣሪ ይክሳችኋል።
እና ለማንኛቸውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው። ቪዲዮውን አይታችሁ ዝም ብላችሁ አትልፉ። ላይክ አድርጉት። ምንም አይከፈልበትም። ከእናንተ ምንም የምታወጡት ነገር የሚጎልባችሁ ነገር የለም። ዋናው ነገር መልካም መሆን ነው።